አንድ ሰው ከእስር ቤት ሰብሮ ሊወጣ የሚችለው እስር ቤት እንዳለ ካወቀ ያለበዛ ተመችቶሽ እኮ ነው የምትኖሪው። አሁን ብዙ ዓመት እስረኛ ሆነው የኖሩ ሰዎች በተለይ ጨለማ ክፍል የታሰሩ ሰዎች ወደ ብርሃን ሲያወጣቸው ፀሐዩ በ5 ደቂቃ በ10 ደቂቃ ውስጥ ራሳቸውን ነው የሚያሰማቸው እና መልሱኝ ነው የሚሉት። ሁላ መፈታት አይፈልጉም ባይዘው። ለምን? ያንን ተቀብለውታል፣ አምነውበታል። ለክ እንደዚህ ሆኑ ማለት ግዙፍ ነው፣ አቅም አለው፣ ግን አይበጥሰውም በፍጹም። መሆን ያለበት መጀመሪያ እኔ ከልጅነቴ ሊሆን ይችላል። ከልጅነት ሲባል ቤተሰብ ብቻ አይደለም። አንቺን እኮ ፕሮግራም ያደረግሽ ትምህርት ቤት መምህሮችሽ፣ እኩዮችሽ። እንዴ ቡሊንግ እኮ በጣም በቃ አሁን ከመለመዱ የተነሳ በተለይ ውጭ ሀገር በጣም በቃ ሰዎች የሚጨነቁበት ጉዳይ ሆኗል። ለምን? ሰዎች ራሳቸውን እያጠፉ ልጆች በጣም ቡሊ ሲደረጉ እኔ እኮ ልክ እንዲህ ነኝ ያሉ ዲፕሬሽን ውስጥ ይገባሉ። ከዛ ይደነዝዛሉ። ከዛ በቃ የሆነ የማይሆን ውሳኔ ይወስናሉ ውጭ ሀገር በጣም ባይዘው። አሁን ሶሻል ሚዲያ ላይ ካየሽ ቡሊ እንደውም በቅርቡ አንድ ኢትዮጵያዊ አባት ልጁን ቡሊ ሲያደርጉበት እዛው ልጅቷን በጥፊ መቷት ምናምን ካየሽው ጥሏት ምናምን አይ ዶንት ኖ ካየሽው በጣም መነጋገር ሆኖ ነበር። አሜሪካን ሀገር የሚኖር ኢትዮጵያዊ ልጁን እዛው ፊት ለፊት እየሰደበችበት ማለት ነው። እና ተማሪ ጓደኞች እኩዮች ሁሉ ፕሮግራም ያደርጉሻል ልልሽ ነው። በጣም ሲደጋገም አንድ ነገር እውነት ነው ትይዋለሽ። በዚህ ውሸት ራሱ ሲደጋገም እውነት የመሆን እድሉ አይምሮሽ ውስጥ ሰፊ ነው፣ ትቀበይዋለሽ። አሁን መጀመሪያ እዛ እስር ቤት ውስጥ እንዳለሽ ማመን አለብሽ። ምንድን ነው ያንቺ ችግር? እኔ ለምሳሌ የኔ ችግር የነበረው በወቅቱ የሆነ ነገር ብናገር ሰዎች ምን ይሉኛል የሚል አሁን እንደዚህ ካልኩኝ አንተ ኬት አምጥተህ ነው ይህን መረጃ የምታወራው ቢሉኝስ? ደግሞ አንተ ማን ስለሆንክ ነው ለእኛ የምትመክረን? ማን ስለሆንክ ነው እንደዛ ይሉኛል የሚል አስተሳሰብ ነበረ። እሱን ማሸነፍ አለብኝ። እኔ ያመንኩበትን ከተናገርኩኝ ምንስ ቢሉኝ ወደሚል ነገር ለመምጣት ገባሽ? መጀመሪያ እንዲህ ይሉኛል አክኖሌጅ ማድረግ አለ። ያንቺ ችግር ምንድን ነው? ክፍተቶች ማወቅ አለብሽ። ይህን የሚያይ ሰው እንዳትለወጥ ያደረገህ ነገር ምንድን ነው? ከእኩዮች ያሳነሰ ነገር ምንድን ነው? ልምድ ይኖርሃል፣ እውቀት ይኖርሃል፣ ግን ውስጥ በቃ አይምሮህ ውስጥ የሆነ የያዘ ያሰረህ ነገር ምንድን ነው? ጭንቀት ነው? ፍርሃት ነው? የሆነ ምንድን ነው የሚለውን ማወቅ መጀመሪያ። እሱን ካወቅሽ በኋላ ያንን ሪቨርስ ለማድረግ ነው የምትጥረው አይደል? ያንን ሪቨርስ የምታደርግ በተለያየ መንገድ ነው። አይምሮ ፕሮግራም የሚደረገው በተለያየ መንገድ ነው። ለምሳሌ የሰማሹ ነገር ነው አይምሮሽ ውስጥ የሚቀረው ተባብለናል። ያየሹም ነገር እኮ ይቀራል። እንደኛ በልጅነታችን ያየናቸው ፊልሞች የምናያቸው ኩዮቻችን ታላላቆቻችን እኮ አይተን እነሱ እኮ ፕሮግራም ያደርጉናል። አሁን ለምሳሌ እኔ ታላቅ ወንድሜ በፍጹም ቢዝነስ እንዳትሞክር እኔ ከስር ያለው ካለኝ አይቼዋለሁ። ስለዚህ በፍጹም አልሞክርም። ገባሽ? ያየሹ የሰማሹ በቃ በሴንስ ኦርጋንሽ የሰበሰብሽው ነገር ማይንድሽን ፕሮግራም ያደርገዋል። አሁንም ሪፕሮግራም ነው የምታደርጊው። እንደ አዲስ ነው ፕሮግራም የምትጭኝበት። ስልክሽ አሁን ቫይረስ ቢገባበት ምንድን ነው የምታደርጊው? አዲስ አንቲቫይረስ ጭነሽ ያንን ነው የምታወጪው። የምናደርገው ምንድን ነው ማለት ነው? እንደማትሺ የተነገረሽ ከሆነ ለራስሽ እንደምትሺ ከመንገር ትጀምሪያለሽ፣ ከመጻፍ ትጀምሪያለሽ። ለምሳሌ አንድ ቀላል ምሳሌ ልስጥሽ። ዴል ካርኔጊ የሚባል ሰው አለ። ማለት እኔ በቃ በዛኛው ክፍለ ዘመን ላይ ብዙ ተጽዕኖ ከፈጠሩ ሶፍት ስኪል ላይ አንዱ ነው። ዋረን በፌት ለምሳሌ ማስተርስ ድረስ ሰርቷል። እንግዲህ ዋረን በፌት ትልቅ ባለ ሀብት ነው አይደል? ግን ቢሮ ውስጥ ስትገቢ የሰቀለው ዴል ካርኔጊ ጋር ገብቶ የተማረውን የ6 ወር ትምህርት ነው። ማስተርሱ አይደለም የሚያኮራው፣ ዴል ካርኔጊ ጋር 6 ወር ተምር ያለው እሱ ነው የቀየረኝ ህይወቴን ብሎ ማለት ነው። ምንድነው ኮንፊደንስ ላይ ፐብሊክ ስፒኪንግ ላይ ምናምን ነው ዴል ካርኔጊ ያስተማረው እና ብዙ ሰዎች ተለውጠዋል። አንድ ጊዜ ዴል ካርኔጊ ቢሮ አንድ ሰው መጣ እና ምን አለው? እኔ በጣም ጥሩ ትዳር ነበረኝ፣ ልጆች ነበሩኝ፣ ጥሩ ቢዝነስም ነበረኝ። አሁን ግን ፌል አድርጌያለሁ፣ ወድቄያለሁ፣ ከቤቴ ወጥቻለሁ። ሚስቴ ሌላ ሰው አገባት፣ ልጆቼንም እዛው እሱ ነው የሚያሳድ። እኔ ምንም ኮንፊደንስ የለኝም። ድሮ ገንዘብ የሚያበድሩኝ ሰዎች፣ አብረን እንስራ የሚሉኝ ሰዎች አሁን ትተውኛል። ሜዳ ላይ ወድቄያለሁ እና ውስጤ የሚሰማኝ እንደማልችል፣ የትም እንደማልደርስ፣ በዚሁ አያያዜ በቅርቡ እንደምሞት ነው የሚሰማኝ አለው እና በጣም ልቡ ተነካ ዴል ካርኔጊ ስቶሪውን ሲሰማ። ከዛ ይህን ሰውዬ ምን ባደርግ ነው መቀይረዋል? ይህ ሰው የገጠመው ፋይት ቀላል አይደለም። ውጫዊም ውስጣዊም ነው። ውጫዊ ነገሮቹን ተነጥቋል። ውስጣዊ ነገሩ ደግሞ ምንም ወደፊት የሚያራምድ አይደለም። ደን ምን አለው መሰለሽ? እስኪ ና ተነስ እንሂድ አለውና ይዞት ወጣ። ከዛ አንድ ክፍል አስገባውና አንድ የሆነ ፊት ለፊት የተሰቀለ ፍሬም አለ። ይህንን ፍሬም በደንብ ይዋዋል እና ይህን ፍሬም እያየህ በዚህ ዓለም ላይ በጣም ምርጥ የምትላቸውን ነገሮች በሙሉ ተናገር፣ አወድሰው ይህንን አለው። ከዛ መጥፎ ነገር ምንም ካፍ እንዳይወጣ አለው እና አንተ መልካም ነህ በማለት ጀመረ ማለት ነው። በፍሬም ውስጥ የሚያየው ነገር
አንተ በጣም ጥሩ ሰው ነህ፣ ትልቅ ቦታ ትደርሳለህ፣ ጥሩ ነገር ታገኛለህ፣ እንደዚህ ትሆናለህ፣ ከዛ ኢነርጂ ጨምርበት እስኪ ኃይል ስጠው ምናምን እያለው ፊት ለፊት የሚያየውን ሰው በቃ ያን ኃይለ ቃል የተሞላበት መልካም ንግግር በቃ ይሄ ማበረታታት። አንዳንዴ ሰው በጣም ሲወድሽ ይመርቀሽ የለ አንቺ ትልቅ ቦታ ነው የምትደርሺ ምናምን። ትልልቅ ሰዎች አሁን የሆነ ነገር ስታደርጊ እጅሽን እየሳሙ እንደው እንዲሁኝልኝ ምናምን ይል ራስን እንደዛ በለዋለው ማለት ነው። እና በቃ ራሱን ማወደስ ምናምን ጀመረ። ከዛ ይህንን እየመጣህ እኔ ቢሮ ቤት ስለሌለ እየመጣህ ሁልጊዜ ጠዋትና ማታ ታደርገዋለህ። ከዛ ከሳምንት በኋላ አልመጣም ይሄ ሰው በየቀኑ እያደረገ ማለት ነው። ለምንድን ነው ያልመጣው ብሎ ሊፈልገው ሄደ። ሲሄድ ምንድን ነው የተካሄደው ሲል ህይወቴ እኮ ተቀየረ በአንድ ሳምንት ውስጥ። እነዛ የሚያበድሩኝን ሰዎች ሄጄ እኔ እኮ እንደዚህ አይነት ስራ ሰርቼ የነበርኩ ሰው ነኝ፣ ፕሮፋይሌን አሳይቻቸው ብድሬን አገኘሁ፣ ቤት ተከራየሁ፣ ራሴ መስታወት ገዛው። አንተ ጋር ለምን እመጣለሁ? ያ ፍሬም መስታወት ነው ባይ ዘ ዌይ። ራሱን እያየ ነበር እንዲያወድስ ያደረገው። ሁልጊዜ ጠዋት እየተነሳ ለራሱ አሪፍ ነገር ይነግረዋል። ሳያውቀው ለካ እችላለሁ ለካ እንዲህ ነው የሚል ነገር ፕሮግራም ማድረግ ጀመረ። በተለይ ጠዋትና ማታ ማይንዳችን በጣም ፕሮግራም የሚደረግበት ወቅት ነው። ለምን? ከብዙ ሀሳብ ከብዙ ድካም የምንጸዳበት ሰዓት ነው። በተለይ ጠዋት። ማታ ላይ ባይ ዘ ዌይ ልትተኝ ስትይ የምታደርጊያቸው ነገሮች ሌሊት በህልምሽም ይመጣሉ፣ ፕሮግራም ያደርጉሻል። ላይክ አንዳንዴ የሚያስፈራ ፊልም ሌሊት ትቃዣለሽ ይባላል አይደለ? ማታ ህልምሽን ኢማጂን እያደረግሽ ሊሆን ይችላል፣ ለራስሽ እየነገርሻት እያሰብሽው ምናምን ብትተኝ አይምሮሽ ምን ያስባል መሰልሽ? ያቺ ያሰብሻትን ነገር እንዴት ላሳካ ብሎ ሰላም ይነሳል። ባይ ዘ ዌይ አንዳንድ ጊዜ እኮ እኛ ተኝተን እኮ ነው አይምሮአችን እኮ ስራውን የሚሰራው። አንዳንዴ የሆነ ነገር ፈለግሽን በል ለምሳሌ፣ ከዛ በቃ መልስ አጣሽለት። ከዛ የሆነ ወቅት ላይ ከሰዎች ጋር እየተጫወቱ ምናምን የሆነ ብልጭ ብሎልሽ አያውቅም? አንዳንድ ሰዎች ሻወር እየወሰዱ የሆነ ሀሳብ ይመጣላቸዋል፣ በተኙበት ምናምን ሀሳብ ይመጣላቸው ምናምን አይደል? ለምን አሳይመንት ሰጥተሽዋል፣ ይህን አስብበት ብለሽ ለአይምሮሽ። ይሄ ሰውዬ ለአይምሮ ምን ነግሮታል? ትልቅ እንደሚሆን፣ ተመልሶ ወደ ነበረበት ደስተኛ ህይወት፣ የተረጋጋ በቃ ሰላም የሞላው የአይምሮ ሰላም ያለው ህይወት እንደሚኖር ምናምን ሲነግረው ነበር። አይምሮ ያንን ህይወት ለመስጠት መጣር ጀመረ ማለት ነው። ፕሮግራም አደረገው እንዳዲስ። ለምን? ከዚህ በፊት ሲነግረው የነበረው የትም አትደርስም፣ ማንም አይፈልግህም፣ ሄዶ መበደርም ለመነጋገር እንኳን አቅም አይኖረው። አንዳንድ ጊዜ እኮ ባይዘው እውነቱን ስናገርሽ ማለት ነው አንቺ የሆነ ነገር ለማድረግ አይምሮሽ እኮ ማዘዝ አለበት እንዴ። የትኛው ሰው ነው ለምሳሌ ከመሬት ተነስቶ እግሬን እኮ ፒያሳ ጎዳና ላይ ሲራመድ አየሁት ያለው እንዴ? አንቺ ካላዘዝሽ ካልፈለግሽ እኮ አይሄድም አይምሮሽ እኮ። ተነስቼ ፒያሳ ልሂድ ካላልሽ አይምሮሽ አይሄድም። አይምሮሽ ማዘዝ አለበት እግርሽና እግርሽን። ይሄ ሰውዬ አይምሮ ላይ መስራት ጀመረ። ምን አድርጎ? ራሱ ላይ ከራሱ ጋር በመነጋገር ራሳቸውን እያዩ ያ የጎደላቸውን ነገር እንዳላቸው መንገድ ፕሮግራም። ለምን የነገሩሽ ነገር ውሸት ነው እንዴ? አንቺ አትችይም ስላሉሽ እነሱ አትችይም ማለት ነው። ስለተደጋገመ አልችልም ልትይ ትችያለሽ፣ መልሰሽ ግን እንደምትችይ እንዴ ሌላው ሰው እኮ አድርጎታል። አሁን እኮ ኦፕራ ዊንፍሬይ በጣም ደጋግማ የምትለው ነገር አለ። እኔ ሁልጊዜ አንድ ነገር ሳስብ ትላለች፣ የሆነ ነገር ላደርግ ትልቅ ነገር ሰማኝ ማን አድርጎታል እላለሁ። የሆነ ሰው አድርጎታል አይደል? እኔ ስለምን አላደርገው? በቃ እኮ ቀላል ጥያቄ እኮ ነው። ቻይኖች እንደውም ስለ መንገዱ ማወቅ ከፈለግ የሚመለሱትን ጠይቃቸው ይላሉ። የሚመለሱት ደግሞ ብዙ ጊዜ ማለት ነው ባይዘይ ፖዚቲቭ ናቸው። የተሳካለት ሰው ፖዚቲቭ ነው ብዙ ጊዜ ባይዘይ። ይሁን አንተ አትችልም እንደዚህ ምናምን የሚልሽ ሰው ማለት ነው ውስጡ ያለውን ነው የሚሰጥሽ። ሰው ያለውን ነው የሚሰጥሽ። ኔጌቲቭ ነገር የሚሰጥሽ እኮ ውስጡ ያለው ኔጌቲቭ ስለሆነ ነው። እንደውም አንድ ሰውዬ እንደዚህ አይደለ የተፈጠረው፣ ጎረቤታሞች ናቸውና ሁልጊዜ ቆሻሻ ይደፋበታል በሩ ላይ ያመጣ እና ማን ነው ምናምን እያለ እሱ አያውቅም ለካ እያነሳ እንትን ይላል እና በካሜራ ሳይው ጎረቤቱ እሱ የሚጠባበስ ነገር አሪፍ ነገር ምናምን ጠባብሶ በሩ ላይ ሄዶ አስቀመጠለት እና ይህን የሚመለከት ሌላኛው ጎረቤታቸው መጥቶ ጠየቀው። እሱ እየመጣ በር ላይ ቆሻሻ ይደፋል፣ አንተ ደግሞ ወስደህ ጥብስ ነገር ሰጠኸው፣ ኩኪስ ነገር ለምንድን ነው አለ። ሰው ያለውን እኮ ነው የሚሰጠው፣ እሱ ያለውን ይሰጠኝ፣ እሱ ያለው ቆሻሻ ነው፣ እኔ ደግሞ ያለኝን ነው የምሰጠው። ምን ልልሽ ነው? ሰዎች የሚሰጡሽ ኔጌቲቭ ነገር የእውነት ነው የምልሽ አንቺ ጋር ኑሮ አይደለም፣ የራሳቸው ነጸብራቅ ነው። እኔ ለምሳሌ አምለሰት አትችይም የትም አትደርሽም ካልኩሽ እኔ ውስጥ የሚሰማኝ የትም እንደማልደርስ ስለሆነ ነው፣ እንደማልችል ስለሆነ የራሴን ሀሳብ ነው አንቺ ላይ የማንጸባርቀው እንጂ እኮ አንቺ ስለማትች አይደለም። አሁን እኔን ኢግኖር አድርገሽ እኮ አንቺ የምትፈልጊበት ልትደርሺ ትችያለሽ። ግን ከደጋገምኩት አብረን ለምሳሌ ልጅ ሆነሽ ደግሞ ከሆነ እኔ ባሳድግሽ ምናምን ማይንድሽን እሞላዋለሁ ዘን አልችልም፣ እውነት ይሆናል እኔ የምነግርሽ ነገር። አሁን ሰዎች ይህን ስላቸው እባክህ በንግግር አሁን እኔ ፊት ለፊት መስታወት ቆሜ ስለተናገርኩ ምን ለውጥ ይመጣል? ሞቲቬሽናል ስፒከሮች ሙዳቸው ነው እንደዚህ እኮ ነው የሚያደርጉት ነው ወይ አይደለም?
በቃ ማይንድ ፕሮግራም የሚደረገው የተደረግሽው እንደዛ ከሆነ አሁንም ልታደርጊ የምትችው በዛ ወይ ነው ሪቨርስ የምታደርጊ። ሶ ለራስሽ በመንገር መስታወት ፊት በመቆም ብቻ ቆሞ በመናገር ብቻ አይደለም፣ ጆርናል በመጻፍ ለምሳሌ በየቀኑ የምታመሰግኝባቸው ነገሮች ፈጣሪ ላይክ ጤና ስለሰጠኝ መጀመሪያ እኮ ያለሽ ላይ ፎከስ ማድረግ አለብሽ፣ ሌላ ኤክስትራ ነገር ከመፈለግሽ በፊት። ሶ ያለሽ ላይ በጣም ፎከስ ስታደርጊ ይጨመርልሻል ነው ፖይንት። አይ ዶንት ኖ ይሄን ቃል ታውቂዋለሽ ብዬ አስባለሁ። ላለው ይጨመርልታል፣ ከሌለው ደግሞ ያው ያለው ይወሰድበታል። ግን ለምንድን ነው እንደዛ የተባለው? ባይ ከሌለው ላይ ለምንድን ነው ፈጣሪ የሚወስደው? ንፉግ ስለሆነ ነው? እስኪ ንገሪኝ። ለምንድን ነው? ላለው ይጨምራል። እንደዛ እኮ ነው ስቶሪ አይደል? ላለው ይጨምራል፣ ከሌለው ደግሞ ይወስዳል። የሌለው ሰው ይኸውልሽ፣ የሌለው ማለት ድሃ ማለት አይደለም። የአስተሳሰብ ድሃ ማለት ነው። ለምሳሌ ጥሩ ኑሮ እየኖረ ጥሩ ቤት ውስጥ እየኖረ ጥሩ መኪና እየነዳ ሜቢ የጎደለውን ነው የማየው። እኔ እኮ እንደንትና ፎቅ አልሰራውም፣ እኔ እኮ እንደንትና ልጄን አልዳርኩም። ድክመቱን ስለሚያይ እንደውም ጉድለት በሽታ ይሰጠዋል። የሆነ በሽታ ይታመማል፣ መኪናው ይገለበጣል፣ ወረዳ ውስጥ ይገባል ምናምን። ያለው ደግሞ ሲባል ባይ ሀብታም ስለሆነ አይደለም። ያለው ማለት ፈጣሪ የሰጠው ጤና ጸጋውን ሲያይ ሲያመሰግን ሌላ ጸጋ ይጨመርለታል። በጤናው ሲያመሰግን ሀብት ይጨመራል፣ በሀብቱ ሲያመሰግን ልጅ፣ ትዳር ምናምን ደስታ ይጨመርለታል። ሶ ምን ልልሽ ነው ላይክ ፊት ለፊት ቆመን መናገር ብቻ ሳይሆን የጻፉ ወረቀት ላይ ስትጽፊ ወደ አይምሮሽ ነው የምትጽፊው ማለት ፕሮግራም የምታረጊውና እየጻፉ ለራሳቸው መንገር ይችላሉ። ከዛ በኋላ ደግሞ ለነሱ አሪፍ ነገር የሚነግራቸው ሰው ወይም ፖዚቲቭ ከሆነ ሰው ጋር መዋል ራሱ አንድ ትልቅ አድቫንቴጅ ነው። ምን መሰለሽ አንዳንድ ጊዜ ጓደኞችሽ አንቺን ወደ ኋላ የሚጎትቱሽ ከሆነ በህይወትሽ ላይ ያስፈልጉ ይችላሉ። ባይተው አንዳንዴ ለምሳሌ እጅሽ የሆነ ፓርቱ ቢታመም እና ይቆረጥ ቢባል ያ እጅ ስለማያስፈልግ አይደለም፣ ሌላ ፓርት እንዳይመርዝ ነው። አንዳንድ ጊዜ ሰዎች በስኳር ኦር በሆነ በካንሰር ምናምን የተለያዩ ሰውነት ክፍላቸው ይቆረጣል አይደል? ስለማይፈልጉት እኮ አይደለም ሌላውን እንዳይበክል። ሶ ጓደኛም አንዳንድ ጊዜ ስለማትፈልጊው ኦር ያ ሰው ስለማትወጂው አይደለም፣ ግን አንቺን እንዳያበላሽሽ ነው፣ እንዳይጥልሽ ነው። በተለይ በዙሪያችን ያሉ ሰዎች ለኛ ኔጌቲቭ የሚያስቡ ከሆነ ውሹድ በቃ ሙቭ ኦን ላይክ ቦታ መቀየር አለብን፣ ወር ከነሱ ጋር ያለን ኢንጌጅመንት መቀነስ አለብን። እንደውም እኛን አፕሊፍት የሚያደርጉን ላይክ እንደምንችል ላይክ የሆነ ነገር ፖሲብል እንደሆነ የሚያሳዩ ሰዎች ጋር መዋል በጣም በጣም ትልቅ ነው። ከሌለ ማለት ነው በዙሪያሽ እንደዚህ አይነት ሰው ከሌለ ብቻሽን ብትሆኚ ይቻላል። the most powerful የምትያቸው ሰዎች ሞስትሊ ስፔንድ የሚያደርጉት ብቻቸውን ነው። በጣም ትልልቅ የፈጠራ ሰዎች ብቻቸውን ነው የሚያሳልፉት። እንደውም ፓውሎ ኮሌዮ ቅድም ያልኩሽ አልኬሚስት ያልኩሽ በሌላ መጽሐፉ ዊነር ስታንድስ አሎን የሚል መጽሐፍ አለ። አሸናፊዎች ብቻቸውን ነው የሚቆሙት ሞስትሊ ያውቁበታል። ላይ ለምን ሰዎች ብዙ ጊዜ ዳውን ያደርጉሻል። ላይ በተለይ እየተሻለሽ ስትሄጂ ላንች ፖዚቲቭ ላይ ሆኑ ይችላል። አውቀውም ሳያውቁም ቴንክ ዩ። በተለይ ቤተሰብ እኮ ያንቺን ትልቅነት እኮ ይወዳል። ግን የምትወድቂበት የምትሳሳቺ ምናምን ይመስለዋል። ስለዚህ ኔጌቲቭ ነገር ይነግርሻል። ግን ሪስክ ወስደሽ ብትሳሳቺ ይሻላል። አንዳንዴ በላይፍ እዛው ያለሽበት እስር ቤት ውስጥ ከምትቀሪ በሩን ለመስበር ብትጠሪ ይሻላል ከእስር ቤት ለመውጣት። እና በተለያየ መንገድ ማይንዳቸውን ፕሮግራም ማድረግ አለባቸው። ውሏቸውን በመቀየር በመጻፍ ለራሳቸው በመንገር ላይክ አንዳንድ ጊዜ ደግሞ ላይክ እንትንሽንም ይሄ ሀቢቶችሽንም ልማዶችንም መቀየር ሊኖርብሽ፣ አመስጋኝ መሆን ሊኖርብሽ ይችላል። ጠዋትና ማታ በቃ ማመስገን። በህይወትሽ የሚመጣውን በረከት መቁጠር ከጀመርሽ አታቆሚ። ሰው ይመስለዋል ችግሩን ሲቆጥር ይበዛበታል ነው ወይ? እስኪ ለምሳሌ አይንሽን ስንት ዋጋ ታወጭለታለሽ? የፈለገውን ያህል ገንዘብ ብሰጥሽ አንድ አይንሽን አውጥተሽ አትሰጭኝ። በዋጋ አይተመንም። በጣም ሀብታም እኮ ነሽ ማለት ነው። ከዋጋ በላይ ኦፍ ኮርስ። ታዲያ እንዴ በጣም ሀብታም ነሽ ማለት። ሰው ግን ያለውን አያይም። ግን አይንሽን ከሰጠሽ ፈጣሪ ሌሎች እነዛ የምትጠይቂያቸው ቁሶች ተራ ናቸው ማለት እኮ። ቢኮዝ በጣም ውዱን ነገር እኮ በነፃ ነው የሰጠሽ። አታካፍለሽበታል። አይንሽ ላይክ አሁን ለምትተነፍሽው አየር ትከፊበታለሽ ነው። በጣም ውድ ነገሮች የሚገርምሽ እዚህ ዓለም ላይ በነፃ ነው የተሰጡ። ርካሾቹ ናቸው ትንሽ ኮንፊደንስ የሚያስፈልግ። አሁን በራስ መተማመን ስንል ግብዝነት ይመስላል። ላይክ ፈጣሪን አታምንም ማለት ነው፣ በፈጣሪ መን እንጂ ምናምን ይልሻል። ፈጣሪማ እኮ ውዱን ነገር በነፃ ሰጥቶኛል። ገባሽ? ርካሹን ነገር ደግሞ ስጠኝ ብዬ ማስቸገር አይጠበቅብኝም። ገባሽ? ስጠኝ ስትይም ላይክ አንተ ነው የሰጠኝ። አንቺ ለፍተሽ ብታመጪው እሱ ነው የሚሰጥሽ እኮ፣ ግን እኔ ያደርገዋለሁ ማለት አለብሽ። ታስዋይ እና ርካሹን ነገር ለማግኘት በዚህ ዓለም ሀብት የምትዩ ነገር፣ በሰዎች መወደድ የምትዩ ነገር፣ በቃ እኛ ትልቁ እንቅልፍ የምናጣለት ነገር ባይዘው ርካሽ ነገር፣ ውዱ ነገር ተሰጥቶናል። እነሱን ራሱ አክኖሌጅ ማድረግ፣ ለራስሽ መንገር። እኔ አንዳንድ ጊዜ ነገሮች በጣም ከባድ ሲከብዱኝ ምን እላለሁ? ምንድን ነው ያለኝ እኔ ጋር ስል ያለኝ ነገር በጣም ብዙ ነው።
ያ የምፈልገው ነገር እንቀዋለሁ። ስንቀው በቀላሉ እንደማገኘው ይሰማኛል፣ ኮንፊደንስ ይሰማኛል። በቃ ፎርዋርድ ይሄዳሉ ማለት ነው። እና ማመስገን በጣም ብዙ ጥቅም ነው ያለው። እና አሁን ያልኩሽን ነገሮች እየደጋገምሽ ስታደርጊ ድግግሞሽ ይፈልጋል። አሁን ይሄ የኔና አንቺን ቆይታ አይተው ሰዎች በቃ እውነቱን ነው ከነገ ጀምራለሁ ምናምን የሚሉሽና በጥሩ ስሜት 1 ሳምንት 2 ሳምንት ያደርጉታል። ግን የሆነ ሰዓት ላይ ያ አይምሮሽ ውስጥ ያለው ጩኸት እንዳልኩሽ የተላጠው መንገድ ትልቅ ቦታ ስለያዘ ዝም ብሎ አይተኛም፣ ይመልስሻል። ኧረ እባክህ ዝም ብለህ አንድ አነቃቂ ሰምተሽ አሁን ራስ ገደል ልከቺ ነው እንደምና ይልሻል። ከዛ ያስቆምሻል። ብዙ ሰው እንደዚህ ሞቲቬሽን ሰምቶ ስፖርት ይጀምራል፣ ገንዘብ መቆጠብ ይጀምራል፣ አዲስ ስኪል ይጀምራል፣ ቋንቋ ለመማር ይሞክራል። ከዛ የሆነ ሰዓት ላይ ይተወዋል። ድሮም እነሱን ሰምቼ ምናምን የአንድ ወቅት እኮ ሙቀት ነው እንደውም ቡና ነው የሚያነቃቀኝ ከንግግር ምናምን ይላሉ። ገባሽ? ምን ማለት ነው ግን ያ ሰው መጀመሪያ ሊያነቃቃህ የሚገባ የመለወጥ ዓላማ ነው። ውጫዊ ነገር አለ፣ ኢንትሪንሲክ ቫልዩ፣ ውስጥ ያለው ነገር ነው ሊያነቃቃ መለወጥ። በቃ ከዚህ እስር ቤት መውጣት፣ ከዚህ ፍርሃት መውጣት የምትፈልግ ከሆነ ነው ወይ የኔ ንግግር ወር የሌላ ሰው ንግግር አይደለም የሚያነቃቃ፣ መለወጡ በራሱ። አሁን ስፖርት ከሚሰጥሽ አድቫንቴጅ በላይ ይኸውልሽ፣ አሁን ስፖርት ሰርተሽ የምታገኙት ጡንቻ አለ ኦር ሼፕ አለ ምናምን፣ ከሱ በላይ ስፖርቱን ነው መውደድ ያለብሽ። ቢኮዝ ሼፑን ብለሽ ከገባሽበት የሆነ ሰዓት ላይ በአንድ ሼፑ አይመጣም። ለምሳሌ አንድ ዓመት ሙሉ የምትሰሪው ስፖርት አለ አይደለ? አንዱን ዓመት ሙሉ መስራት ትተሽ በአንድ ቀን ብትሰሪ ሰውነትሽ አይለወጥም፣ ስትራፖ ነው የምትያዥው። ግን ያንን ከፋፍለሽ ግን ዓመቱን ሙሉ ብትሰሪ የሆነ ለውጥ ልታይ ትችላለሽ አይደል? አሪፍ ነገሮች ቶሎ ለውጥ አይሰጡም። ስለዚህ ቶሎ ለውጥ ስለማይሰጥሽ መውደድ ያለብሽ ለውጡን አይደለም ራሱ ስፖርቱን ነው። ስፖርቱን ከወደድሽው ጠዋት ተነስተሽ ትሰራለሽ ምናምን ለውጥ አትጠብቂም። የታለ ሰውነት የተቀየረ አትይም። ልማድ ነው የምትገነቢው መጀመሪያ። ግን የሆነ ሰዓት ግን አንድ ሳታውቂው ሰውነትሽ ተቀይሯል። ወንድ ከሆነ ሰውነቱ ፊዚካሉ መጥቷል። ኦር ለምሳሌ ስኪል ሊሆን ይችላል፣ ገንዘብ ሴቭ ማለት። አሁን ሰው ገንዘብ ሴቭ ሲያደርግ ከትንሽ ይጀምር ይባላል። አሁን ፋይናንሻል ኢንተለጀንስ ኮርስ ስንሰጥ በፊት ማንኛውም ሰው እጁ ላይ ካለው ነው መነሳት ያለበት። ማለት በትንሹ ስትታመኝ ነው በትልቁ የምትሾሚው። ነገ ትልቅ ገንዘብ ሲመጣ ሴቭ አደርጋለሁ፣ ትልቅ ገንዘብ ሲመጣ የሆነ ቦታ አደርጓለሁ ሳይሆን ነው አሁን የሚመጣውን ራሱ ምን ያህል ማኔጅ እያረግሽ ነው፣ ለምትፈልጊው ነው ለሚያስፈልግሽ ነው ቅድሚያ እየሰጠሻል። እሱ መጀመሪያ ወቂ፣ በትንሹ ታመኝ ደን እሱ ፓይላፕ እያረገ አንቺ ሴቭ ማድረጉን እየወደድሽው። ግን ሴቭ ማድረጉን እየወደድሽው ስልሽ እንዴ ምን ያህል ገንዘብ ቢቀመጥ ነው 6 ወር በኋላ ስታዩ ብሩ ትንሽ ይሆንብሽ፣ አውጥተሽ ልታጠፊው ትችላል። ኖ ብሩ አይደለም ኢምፖርታንቱ፣ ብሩን የማስቀመጥ ልማዱ፣ እሱን ነው መውደድ ያለብን። እና አሁንም ይሄን አሁን ስንናገር ማይንዴን ፕሮግራም አረገዋለሁ፣ በቃ እለወጣለሁ፣ ከዚህ በኋላ ኮንፊደንስ ያላት ሴት ሆናለሁ፣ ይሄን ጀምራለሁ ምናምን ብላ ትላለች። ደን አሁን በምላት መንገድ ጀምራ ስቴፑን ጀምራ ከራሷ ጋር በመስታወት እያወራች በኃይል እኔ እችላለሁ፣ እኔ እንደዚህ አይነት ሰው እያለች እየጻፈች እያመሰገነች መልካም እያሰበች ቶሎ ለውጥ ባታገኝ እቺ ሴት ማቆም የለባትም። ለምን ካልሽኝ መውደድ ያለባት ያንን ፕሮሰሱን ነው፣ ሂደቱን ነው። ኦፕራ ዊንፍሬ ምናለች መሰለሽ ስለ ጆርናሊንግ ሲወራ ሁልጊዜ የማመሰግንበትን ነገሮች ጠዋትና ማታ አጽፋለሁ እና በጣም ብዙ ማመሰግንባቸው ነገሮች አሉ በስራዬ በህይወቴ ምናምን ብላ ትናገራለች። እና አንድ ሰው ምን ብሎ ኮመንት ያደርግላታል? ድሮስ አንቺ ባታመሰግኝ ነው የሚገርመው፣ ቢሊየነር ነሽ፣ ታዋቂ ነሽ፣ በሀብቱም በዝናውም በሁሉ ነገር የተሳካልሽ ሰው ነሽ፣ እንዴት ነው ባታመሰግኝ የሚገርመኝ አላት። ኖ አለች። እና አይ ሪሜምበር 2002 አይ ቲንክ 2003 ቲቪ ሾዋ ላይ ነውና ቤቷ መኝታ ቤቷ ካሜራውን ወስዳ የደብተሩን የተጠራቀመ ደብተር የጆርናሉን ማዕት አሳየችና ምን አለች? እኔ መጻፍ የጀመርኩት አሁን አይደለም፣ 25 ዓመት 30 ዓመት በላይ ሆኖኛል ይህን መጽሐፍ ከጀመርኩ። ከተለወጥኩ በኋላ አይደለም የጀመርኩት፣ ሀብታም ከሆንኩ በኋላ አይደለም፣ ከመለወጤ በፊት ነው። እንደውም ሀብታም ያደረገኝ ይሄ የጻፍኩት ነገር ነው። ማመስገኔ፣ ፖዚቲቭ ነገሮች ላይ ፎከስ ማድረጌ፣ እንደምችል ለራሴ መንገሬ፣ ፈጣሪን ማመስገኔ አሁን ያለሁበት አደረሰኝ እንጂ ከደረስኩ በኋላ አይደለም ማመስገን የጀመርኩት አለች። እና አንዳንድ ሰው ሲኖረኝ አመሰግናለሁ ካለ ነው ወይ አሁን ያለህን አይተህ ማመስገን ጀምር።